በመለኛ ገጽ ዛሬ የገብስ ሾርባ እንዴት እንደሚዘጋጅ አሳያችኋለሁ። ይህን የሾርባ አይነት ብዙውን ጊዜ ለረመዳን ጾም የሚዘወተር ሲሆን በጣም ኃይል ሰጪ ስለሆነ ደግሞ ጾም ባልሆነ ጊዜ ኃይል እንዲሰጣችሁና ጉንፋን የያዛችሁ ጊዜ መጠቀም ትችላላችሁ። ዛሬ የምናዘጋጀው ሾርባ በትንሽ ግብአቶች ሲሆን ወደፊት ከገብሱ በተጨማሪ የተለያዩ ግብአቶችን ጨምራችሁ እንዴት ማዘጋጀት እንዳለባችሁ አሳያችኋለሁ። ይህን የመለኛ ቪዲዮ ኢትዮጵያ ውስጥ ወይም ከኢትዮጵያ ውጭ ሆናችሁ እየተመለከታችሁት ከሆነ የት አካባቢ ሆናችሁ እንደምትመለከቱት አስተያየት መጻፊያው ላይ ጻፉልን። ዛሬ ሾርባውን ለማዘጋጀት የምንጠቀመው ገብስ ሲሆን እኔ የገዛሁት ገብስ ያልተለቀመ ስለሆነ አስቀድሜ በደንብ አድርጌ ለቅሜዋለሁ። ገብሱን ሰፋ ያለ ትሪ ላይ ተዘረጉትና ከገብስ ውጭ ያሉትን እንደ ድንጋይ፣ ትንንሽ ጠጠሮች እንዲሁም ሌላ ጥራጥሬዎችን ካገኘችሁ ነጥላችሁ ታውጡታላችሁ። ስትለቅሙት ጣታችሁ ላይ አልያዝ ካላችሁ ጣታችሁ ላይ የተወሰነ ውሃ እያረጋችሁ ማንሳት ትችላላችሁ። ገብሱን በሚገባ ከለቀማችሁ በኋላ ወደ ዕቃው መልሳችሁ ገልበጣችሁ ለረጅም ጊዜ እንዲቀመጥላችሁ በደንብ ዘግታችሁ ማስቀመጥ ይኖርባችኋል። አሁን 1 ኩባያ ገብስ ትቀንሳላችሁ። ገብሱ ላይ ቀዝቃዛ ውሃ ታረጉና እጃችሁን በመጠቀም በደንብ አርጋችሁ ታጥቡታላችሁ። ዛሬ የማሳያችሁ የሾርባ መጠን ለ3 ሰው የሚበቃ ሲሆን ነገር ግን እናንተ በዛ አርጋችሁ ማዘጋጀት ከፈለጋችሁ የግብአት መጠኑን ከፍ ማድረግ ይኖርባችኋል። የ1 ኩባያ ገብስ እየበሰለ ሲመጣ ከ3 እጥፍ በላይ ስለሚጨምር የምትጨምሩትን የገብስ መጠን መመጠን ይኖርባችኋል። ገብሱን አንዴ በውሃ ካጠባችሁት በኋላ እላይ የተንሳፈፈ ገለባ ካለ ነጥላችሁ ታውጡታላችሁ። ገብሱንም ቢያንስ 5 ጊዜ ውሃውን እየቀያየራችሁ ማጠብ ይኖርባችኋል። እኔ ገብሱ ንጹህ ውሃ እስኪያወጣ ድረስ ምስሉ ላይ እንደምትመለከቱት በደንብ አድርጌ አጥቤዋለሁ። ይህን የገብስ ጥሬ በርካሽና በብዛት መግዛት ከፈለጋችሁ መርካቶ እህል ተራ በሰፊው ታገኙታላችሁ። ታጥቦ ተከክቶና ደርቆ የተዘጋጀውን መግዛት ከፈለጋችሁ እሱ ትንሽ ሂሳቡ ስለሚጨምር በቤት ውስጥ ምስሉ ላይ በምትመለከቱት መሰረት በደንብ ፈትጋችሁ አጥባችሁ ፀሐይ ላይ አድርቃችሁት በዕቃ አስቀምጣችሁ ለረጅም ጊዜ መጠቀም ትችላላችሁ። ገብሱ ምስሉ ላይ እንደምትመለከቱት ንጹህ ውሃ እስኪያወጣ ድረስ ካጠባችሁት በኋላ ውሃውን ታጠሉለትና ከላይ የፈላ ውሃ ዘለግ አርጋችሁ ትጨምራላችሁ። የፈላ ውሃው ቶሎ ገብሱ እንዲበስል ያግዘዋል። የፈላ ውሃውን ከጨመራችሁ በኋላ ከላይ በላስቲክ ተሸፍኑትና ቢያንስ ለ2 ሰዓት ያህል ታስቀምጡታላችሁ። እኔ ውሃ ከጨመርኩበት በኋላ እዛው እንዳለ አሳድሬዋለሁ። በንጋታው ገብሱ በ2 እጥፍ አድጎ ጠብቆኛል። ነገር ግን እንደዚህ በውሃ ሳዘፈዝፉ ካስቀመጣችሁት ገብሱ ለመብሰል የሚፈጅበት ጊዜ ረዘም ይልባችኋል። ስለዚህ ሁልጊዜ ሾርባውን ከማዘጋጀታችሁ በፊት ውሃ ውስጥ ቢያንስ ለ2 ሰዓት ዘፍዝፋችሁ ብታቆዩት እመክራችኋለሁ። አሁን ሰፋ ያለ ድስት ላይ 1.5 ሊትር ውሃ ታፈላላችሁ። ሾርባው ለመብሰል ረዘም ያለ ሰዓት ስለሚፈልግ እዚህ ጋር ከሰል ብትጠቀሙ የበለጠ ይመረጣል። በፈላ ውሃ ዘፍዝፋችሁ ያሳደራችሁትን ገብስ ውሃውን በደንብ ታጠሉትና አንድ ጊዜ በንጹህ ውሃ ለቅለቅ ታደርጉታላችሁ። አሁን የጣዳችሁት ውሃ በደንብ ሲፈላላችሁ አጥባችሁ ያዘጋጃችሁትን ገብስ ከላይ ትጨምራላችሁ። ሳህኑ ላይ የቀረውን ገብስ እዛው ውሃ ጨምራችሁበት ለቅለቅ አርጋችሁ ከላይ መጨመር ትችላላችሁ። ገብሱን ጨምራችሁ መልሶ መንተክተክ ሲጀምር ከላይ የምትፈልጉትን ያህል ጨውና 4 የሾርባ ማንኪያ ዘይት ከላይ ትጨምራላችሁ። ዘይትና ጨውን ከጨመራችሁ በኋላ ቶሎ ቶሎ ታማስሉታላችሁ። ሾርባው ላይ እየከለሳችሁ ወይም ጠብ ጠብ እያረጋችሁ የምታበስሉበት የፈላ ውሃ ከጎን ማዘጋጀት ይኖርባችኋል።
የገብስ ሾርባ ስታዘጋጁ አንድ መሸወድ የሌለባችሁ ነገር ሾርባው እየወፈረ ስለሚመጣ ቶሎ ቶሎ ማማሰል ይኖርባችኋል። በተጨማሪ ውሃውን እየጨረሰ ሲመጣ ድስቱ ቂጡ ሊይዝባችሁ ስለሚችል እንዲሁም ከመጠን በላይ እንዳይወፍርባችሁ ከላይ የፈላ ውሃ ጠብ እያረጋችሁ ማማሰል ይኖርባችኋል። የመለኛን የዩቲዩብ ገጽ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። እንዲሁም በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን እንዳዘነጉ። የዩቲዩብ ገጻችን ላይ ቪዲዮዎች ረጋ ብለው ሳይፈጥኑ ከሰፊ ገለጻ ጋር የምታገኙበት ገጽ ስለሆነ ይህን ገጻችንን ምርጫችሁ አድርጉ። የተለያዩ የፈረንጅ እንዲሁም የሀበሻ ምግብ መማር የሚፈልጉ ወዳጅ ዘመድ ጓደኞች ካሏችሁ ይህን የመለኛ ገጽ አጋሩልን። ሾርባው ምስሉ ላይ እንደምትመለከቱት ውሃውን እየጨረሰ ሲመጣ ውሃ እየጨመራችሁ ማማሰላችሁን ትቀጥላላችሁ። እዚህ ጋር የምትጨምሩት ውሃ ፈጽሞ ቀዝቃዛ ውሃ መሆን የለበትም። ቀዝቃዛ ውሃ የምትጠቀሙ ከሆነ የመብሰያ ጊዜውን ከማርዘም በተጨማሪ ሾርባው ከልክ በላይ አረፋ እየሰራ ያስቸግራችኋል። በተጨማሪ ይህን ሾርባ ስታዘጋጁ ፈጽሞ ድስቱን መክደን የለባችሁም። ድስቱን የምትከድኑት ከሆነ እየገነፈለ ምድጃችሁን ሊያበላሽባችሁ ይችላል። ሾርባውን ለአንድ ሰዓት ያህል በደንብ እያንተከተኩ ካበሰልኩት በኋላ ግማሽ የሾርባ ማንኪያ በደንብ የተፈጨ ነጭ ሽንኩርት ከላይ ጨምሬበታለሁ። እዚህ ጋር ነጭ ሽንኩርት የማትወዱ ከሆነ እንዲሁም ነጭ ሽንኩርት መጠቀም የማትፈልጉ ከሆነ አለመጨመር ትችላላችሁ። ነገር ግን ነጭ ሽንኩርቱ የራሱ የሆነ ቆንጆ የሆነ ጣዕም ይሰጠዋል። ጉንፋን ከያዛችሁ ደግሞ ነጭ ሽንኩርቱን በርከት አድርጋችሁ ጨምራችሁ መጠቀም ትችላላችሁ። የነጭ ሽንኩርቱ ቃና የሚረብሻችሁ ከሆነ ደግሞ አስቀድማችሁ ጨምራችሁ በደንብ አንተክትካችሁ ማብሰል ትችላላችሁ። ይህን ሾርባ እሳት ላይ ከጣድኩት ጀምሮ ለ3 ተከታታይ ሰዓታት እያማሰልኩ አብስየዋለሁ። መጀመሪያ እንዳሳያችሁ በፈላ ውሃ ዘብዝፋችሁ ለ2 ሰዓት ካላቆያችሁት ደግሞ ለመብሰል ከ4 ሰዓት በላይ ይፈጅበታል። ስለዚህ ይህን ሾርባ በየቤታችሁ የምታዘጋጁት ከሆነ ትዕግስት ኖሯችሁ የፈላ ውሃ እየጨመራችሁ እያማሰላችሁ ማብሰል ይኖርባችኋል። አሁን ሾርባችን ዝግጁ ሆኗል። አሳምረን ደግሞ እናቀርባለን። ሾርባው ቆንጆ ጣዕም እንዲኖረውና የበለጠ ለስለስ እንዲል ከጎኑ የተነጠረ ለጋ ቅቤ አቅርቤያለሁ። ጾመኛ ከሆናችሁ ደግሞ የወይራ ዘይት እንዲሁም ተልባ መጠቀም ትችላላችሁ። ይህን ሾርባ በየቤታችሁ ከሞከራችሁት የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። ሐሳብ እንዲሁም አስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። እዚህ ግሩፕ ላይ መላክ ያለባችሁ የፎቶ አይነት ከዚህ በፊት በመለኛ ገጽ ያሳየናችሁን የምግብ እንዲሁም የመጠጥ አይነት ብቻ መሆን አለበት። እኛ ያላሳየናችሁ የምግብ አይነት ላይ አስተያየት መስጠት አንችልም። የገብስ ሾርባ እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ እናመሰግናለን።